ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ኢትዮጵያ ውስጥ ናችሁ ይህን ፕሮግራም ለምትከታተሉ ውድ ቤተሰቦቼ እንደምን ዋላችሁ ማለት ፈልጋለሁ። የካቲት 5 2018 የጋት የውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ ይደርሳሉ። ላይክ አድርጉ፣ ሼር አድርጉ፣ ሐሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያ በሱፐር ቻት በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ይድረሳችሁ። ሶስት አጫጭር መረጃዎች አሉኝ። የመጀመሪያው የደብረ ታቦር ከተማ አስተዳደር መግለጫ አውጥቷል። በመግለጫው የሰላም ጥሪውን ወደ ጎን በመተው የማህበረሰቡን ሰላም የሚነሳና ልማት የሚያወድም ጽንፈኛ ቡድን መቼውንም ቢሆን ወገንተኝነቱ ለህዝብ ሊሆን አይችልም ሲል አስታውቋል። እንደምታውቁት ያው እንግዲህ በጊዜ ብዛት የአማራ ህዝብ ጥያቄ እየተሸፈነ ከላይ አቧራው እየገነነ መጣ። እነዚህ ጽንፈኞች የተቀላቀለ ነው። የህዝቡ እውነተኛ ጥያቄዎች አሉ። እነዚህ እውነተኛ ጥያቄዎች ለጽንፈኛው ቡድን ጭምብል ናቸው። የአማራ ህዝብ የህልውና ስጋቶች አጋጥሞታል። መፈናቀል አለ። ንብረቱ እየወደመ ነው። ከቦታ ቦታ ተንቀሳቅሶ መስራት አልቻለም። የአማራ ህዝብ በክልል ደረጃ ፍትሃዊ የልማት ተጠቃሚ አይደለም። በመንገድ፣ በመሰረተ ልማት፣ በጤና ተቋም፣ በትምህርት፣ በንጹህ መጠጥ ውሃ ወዘተረፈ ፍትሃዊ የልማት ተጠቃሚ አይደለም። ይሄ ሊረጋገጥ ይገባል የሚለው ነበር አንዱ ጥያቄ። ሌላው ትክክለኛ ውክልና የለውም። በምስለኔ ነው የሚመራው። በክልል ደረጃም በዞን በወረዳም በአገር አቀፍ ደረጃ የሚሉ ጥያቄዎች ነበሩ። ሌላው የሐሰት ትርክት ነው። የሐሰት ትርክት የአማራ ህዝብ እንደ ወራሪ እንደ ጨፍጫፊ ሌሎችን እንደሚውጥ እንደ ጨቋኝ ተቆጥሯል። ይሄ ትርክት ደግሞ በህገ መንግስታዊ አሰራር በአስተዳደራዊ መዋቅር እውቅና አግኝቷል። የአማራ ህዝብ የወሰንና የማንነት ጥያቄዎች አሉት። ህወሓት ኢህአዴግ የአማራ ህዝብ ጠላት ነው፣ ኦነግ ሸኔ አፈናቅሏል ምናምን ወዘተረፈ ሲባል ነው የኖረው። ይህንን ብሎ እንደ ጭምብል ተጠቅሞ የገባው ጽንፈኛ ቡድን እንግዲህ ፍትሃዊ የልማት የመሰረተ ልማት ችግር አለ ብሎ ጥያቄ ተነሳ። ይህንን ለመቅረፍ ነው አለ። ነገር ግን እንዲያው አንድ ትንሽ ብቻ አላሳያችሁ። ትናንት ደብረ ታቦር የፈጸሙት የፋርጣ ወረዳ ፖሊስ ጣቢያን አቃጥለዋል። የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የደቡብ ጎንደር ዞን አስተዳደር ጤና መምሪያ፣ የደቡብ ጎንደር ዞን ሲቪል ሰርቪስና ፋይናንስ መምሪያ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያ እዛው ደብረ ታቦር እና የግለሰብ ቤቶች ንብረት ተዘርፏል፣ ወድሟል። ይህን ሲያደርጉ ደግሞ በድል ስሜት ሰክረው ተሽከርካሪዎችን፣ የመንግስትን ተሽከርካሪ፣ የግል ተሽከርካሪ፣ የወጣቶችን ባጃጆች ሲያቃጥሉ ደግሞ ትምህርት ቤቱን ሲያቃጥሉ ከደብረ ታቦር ባለፈ በሌሎች ወረዳዎች ሲያቃጥሉ ፈገግ ብሎ በቃ የሆነ ጀብዱ የፈጸሙ መስል ነዳጅ አምጣ ጨምር እያሉ እያርከፈከፉ ፎቶ ይነሳሉ። ደብረ ታቦር ገባን ተብሎ እየተዘፈነ የራሱ ከተማ ገብቶ የተኮረጀው ከህወሓት ነው። ህወሓት የሚያደርገው ጠላት የሚለው ቀጠና ገብቶ ነው። ይህ ጽንፈኛ እውነት ነው የጠላት ተለላኪ ነው። ደብረ ታቦርን ህወሓት በተደጋጋሚ ሞክሯል፣ አልቻለም። አሁን ግን ከራሱ ከማህበረሰብ ውስጥ የተውጣጡ ኢዲየትስ ዩዝፉል ኢዲየትስ ንብረታቸውን የራሳቸውን ወገን በነገራችን ላይ አንድ ሆቴል ደብረ ታቦር ላይ ያን ሆቴል ስታቃጥል XYZ ለሚባለው ሰው ሊመስልህ ይችላል ንብረቱ። ያ ሆቴል የደብረ ታቦር ከተማ የጎንደር ህዝብ የአማራ ህዝብ የኢትዮጵያ ህዝብ ንብረት ነው። አገልግሎት ነው የሚሰጠው። የተሻለ አገልግሎት ደግሞ ነገ እንዲያመጣልህ ወደ ከተማ መነሻ እርሾ ካፒታል ነው።
ፈገግ ብሎ ያቃጥላሉ። ከራሱ ከተማ ወለላ ባህር ገባው ብለህ ትዘፍናለህ። የራስህ ከተማ ላይ ንፋስ መውጫን ያዝነው ዘፈን አልተዋጉም እኮ። መከላከያ ሰራዊቱ ለተልኮ ወጣ፣ ገቡ እየጨፈሩ። እዚህ ላይ ስህተት የለም እያልኳቸው አይደለም። የኃይል ሚዛኑን የመረጃ ስብጥሩን ምንድን ነው የሚባለውን ነገር ክራይሲስ ሊደርሽፕ ያስፈልጋል ብያለሁ ደጋግሜ። የቀውስ ዘመን አመራር ነው የሚያስፈልገው። በተለመደ መልኩ ሪፖርት እየተደራረጉ መድረክ ላይ እየተወዳደሱ አይደለም። እሱ ትክክል አይደለም። በደንብ ከዘልማዳዊው የማኔጅመንት ስታይል ባሻገር የቀውስ ጊዜ አመራር ያስፈልጋል። አንድ ጊዜ ማዕበል ነው እንዴ እንደዚህ ግልብጥ ብሎ ከተማውን ሲያወድም ሪፖርት ሲደረግ የነበረው ግሪን ዞን ነው ወዘተረፈ የሚባል ነበር። ከሌሎች አካባቢ የስበት ማዕከሉ ምን ይመስላል የሚባለው ይሄ ሊሰራ ይገባል። ዞሮ ዞሮ የጽንፈኛ ቡድን እውነታውን በአደባባይ ፊት ገለጠ። እውነታው ደግሞ ለህዋት በቃ ደስታቸው የሚያደርጉት ጠፋ። ታች ያሉ ወጣት አመራሮች በአብዛኛው በሊስት ነው የተመቱት። ወልቃይት ጠገዴ፣ ሰቲት ሁመራ ያኔ በህልውና ዘመቻ ወቅት ሲያስተባብሩ የነበሩ የማይካድራ ግፍ ጭፍጨፋ የተፈጸመባቸውን ሲያጽናኑ የነበሩ አመራር ሲሰጡ የነበሩ ናቸው ሄደው እና እነ ዛራ ሚዲያ በቃ ሆይ ሆይ ያሉ በደስታ ይችላል። እንዲያውም አንዳንዶች ምን እያሉ ነው? ጸረ ድሮን ታጥቋል ፋኖ በጀብድ ላይ ጀብድ እያደረገ ነው። በዝርዝር ይዘው እዚህ ገብቷል። ከዛስ ኡጋንዳ ያለ አለ፣ ካናዳ ያለ፣ አውስትራሊያ፣ አሜሪካ ያለው አለ። ይሄ ደግሞ ተሰብስቦ ደግሞ የፋኖን ጀብዱ ይዘክራል። ሚሊሻ ማን ነው? ፖሊሱ ማን ነው? ከወዴት ነው? ቤተሰብ አለው እዛው አካባቢ፣ ገዳይ ይታወቃል፣ ፎቶ አስቀምጧል። ቀጣዩን ዘመን አብረን የምናየው ነው የሚሆነው። ዙሮ ዙሮ በመግለጫው ታሪክ የህዝባችንን ታላቅነት በብዙ መልኩ ይናገራል። ለባህሉ፣ ለክብሩ፣ ለፍትህና እኩልነት መቼም ቢሆን የማያወላዳ አቋም ያለው ህዝባችን ባለፉት 3 ዓመታት ከአብራኩ በወጡ ነገር ግን በግብር ከህዝባችን እሴትና ሞራል ጋር የማይታረቅ የትኛውም እታገልልሃለሁ የሚለውን ህዝብ ሊያደርገው የማይችሉ አሰቃቂ ተግባራትን በህዝባችን ላይ ፈጽሟል እያለ በመግለጫው ይቀጥላል ማለት ነው። በነገራችን ላይ በትናንትናው ዕለት ከአማራ ሚዲያ ኮርፖሬሽን አሚኮ የኛው ጉዳይ ጋራ ቆይታ አድርገው ነበር። ኮሎኔል ፋንታውን ሙሀባው የአማራ ፋኖ ህዝባዊ ድርጅት ምክትል ሊቀመንበር ወታደራዊ አዛዥ እና የቤተ አማራ ጠቅላይ ግዛት እዝ ዋና አዛዥ ነበሩት። በኢጋድ አደራዳሪነት በአፍሪካ ህብረት ታዛቢነት የሰላም ስምምነት ፈርመው ከገቡት አመራር አንዱ የሆኑት ማለት ነው። እና እሳቸው ምንድን ነው የሚሉት በመልእክታቸው የአማራ ህዝብ ከዚህ በላይ በጦርነት ውስጥ መቆየት አይችልም። እኛ የፍትህ፣ የኢኮኖሚ፣ የመሰረተ ልማት፣ የህልውና ወዘተረፈ ጥያቄ አለ ብለን ገብተን ነበር እስከ ህይወት መስዋዕትነት ለመክፈል። ነገር ግን ትግሉ በአማራ ህዝብ፣ በኢትዮጵያ ህዝብ ደመኛ ጠላቶች በህወሓት፣ በሻዕቢያ፣ በግብፅ ተጠልፎ ስናየው የሰላም ድርድርን ተቀብለን በሰላማዊ መንገድ ለመታገል ጥረት እያደረግን ነው። ክልሉን ከዚህ በላይ በጦርነት ማቆየት ለአማራ እታገላለሁ ከሚል አካል የማይጠበቅ ነው ብለዋል። በነገራችን ላይ እንዳልኳችሁ ህወሓት ወያኔ ግፍ ፈጽሟል። ደቡብ ጎንደር ዞን፣ ሰሜን ጎንደር ዞን እስከ ደባርቅ ድረስ መጥተዋል። ደቡብ ጎንደር ዞን ኦልሞስት ደብረ ታቦር ነው አላስገባቸው ያለው፣ እስከ ክምር ድንጋይ ድረስ መጥተዋል። ሞርታርም ተኩሶ እኮ ከተማ ላይ ጉዳት አድርሰዋል። ወሎን ሞሮለስ ሁለቱንም ሰሜን ወሎንም ደቡብ ወሎንም ነበሩ እና ሸዋም እስከ አጣየው ኦልሞስት ደብረ ብርሃን ድረስ ደርሰዋል። የተመር ንብረት ዘርፈዋል፣ አውድመዋል። ግን እየዞሩ ፖሊስ ጣቢያዎችን፣ ጤና ጣቢያ ገብተዋል። መድኃኒት ኤቭሪቲንግ ወስደዋል። እሳት እየለኮሱ ግን አላቃጠሉ። ተሽከርካሪ መኪና ይዘው ነው የሚሄዱ። ቁልፍ እንኳ ባይኖርህ በራሳቸው ወደፊት ምናምን ሰርተው ጎትተው ቢሆን ይዘው ነበር የሚሄዱ። ይሄ ኃይል ተሽከርካሪ ነዳጅ ገልብጦ ያቃጥላል።
ለምን እንደው አይጠቀምበትም? እኔ አሁን ለምን አይጠቀሙበትም ለማለት ፍጹም የሚታወቁ ናቸው። ገሚሶች የደብረ ታቦር ልጆች ናቸው። እዛ ደግሞ ጎንደር ዞን በምኒልክ እዝ በኩል ደግሞ ከህዋት የመጣሉ ከሻቢያ ጋር አብረው የመጣሉ የተያዙም አሉ። እሱን ወደፊት እናያለን። እና ጉዳይ አስፈጻሚ ሆነው ያንን ንብረት ሲወድም ይስቃል። በቃ ይስቃሉ። እንደዚህ አድርገው ዘተረፈ ይላሉ። እንግዲህ በታሪክ ፊት የምናየው ነው የሚሆነው። የአካባቢው ሊህቃን ደግሞ የሚዲያ አርበኛ ነን ብለው ከጀርባ ያለው ሴራ እንደተጠበቀ ሆኖ ግፋ በለው ጀግንነት እንዲህ ነው፣ ድሮም ጎንደር በቃ የታወቀበት ጀግንነት ነው ይላሉ። የራሱን በስንት ልመና በመከራ የለማሽ ትምህርት ጽሕፈት ቤት፣ ጤና ጣቢያ፣ ፖሊስ ጣቢያ እነዚህን አውድመህ ነገ ደግሞ እንግዲህ ጥያቄው ትልቅ ልማት ከመጠየቅ ወርዶ ጤና ጣቢያ ይሰራልን፣ ይጠገንልን፣ ይህ ንብረት ወድሞብናል፣ ማይክሮስኮፕ ይምጣልን፣ እንዲህ አይነት ነገር ይሁን ወደሚል ይሄዳል ማለት ነው። ኤንዌይስ ያለው ይሄ ነው። ተለላኪው የአማራ ፋኖ ብሔራዊ ንቅናቄ የተሰጠውን ተልዕኮ ይዞ የመከላከያ ሰራዊቱን እንቅስቃሴ ማዛባት፣ በደፈጣ እርምጃ እንዲወስድ ይሄ የተሰጠው ነው። ከጽምዶ ኮኦርዲኔተር ወይም ይሄ የጽምዶ ፎካል ፐርሰን ይሉታል። ከዛ የተሰጠው ነው፣ ተልዕኮው ነው። ዝርዝር ነው፣ ይገመገማል። በየቀኑ ሪፖርት ያደርጋሉ። ይህንን አድርጋችኋል፣ ይህን አላረክም፣ ትክክል አይደለም፣ ይህን መፈጸም አለብህ እየተባለ በዝርዝር ነው የሚሰሩት። እና የሚገርማችሁ እነሱ ይህንን እያደረጉ አሁን ቀን ያው በፖለቲክስ ቀን መናገር ትክክል አይደለም ብዬ አምናለሁኝ። ግን በቀጣይ ቀናት ትእዛዙ የተሰጠ በቀጣይ 2 ቀን ነው። በመጪዎቹ 2 ቀን ዝግጁ አድርጉ ተብሎ ነው የተሰጣቸው። ምንድነው የተባሉት? አንደኛ በጸለምት ግንባር ውጊያ በቀጣይ ቀናት 2 ቀናት እንከፍታለን ነው። በመጪዎቹ 2 ቀናት በጸለምት ግንባር በእንስያን ማይዳጉሽን እንግዲህ ምናልባት እኔ አሁን አንዳንዴ ስማቸውን ስጠራ በትክክል ካልሆነ ቆይ ምንድነው ማይዳጉሻን በዚህ በጸለምት አካባቢ እንስያን ማይዳጉሻን አካባቢ ጦርነት በቀጣይ 2 ቀናት እንከፍታለን። ለዚህ ማን ይተባበራል? አንደኛ አርሚ 11 ሙሉ ለሙሉ ይተባበራል። በተመሳሳይ አርሚ 42 ደግሞ በጸሊሞ በኩል አድርጎ ወደ ተከዜ እንዲንቀሳቀስ ትእዛዝ ወርዶለታል። አርሚ 11 በጸለምት ግንባር ይዋጋል። አርሚ 42 ደግሞ በጸሊሞ በኩል አድርጎ ወደ ተከዜ ይሄዳል። በዚህ 2 ቀን ዛሬ ስንት ቀን ነው? 5። ስለዚህ ነገ ለምሳሌ ትናንት ነው ትእዛዙ የተሰጠው፣ ዛሬ 5 ነገ 6 ቅዳሜ 7። ስለዚህ ቅዳሜ ውጊያ ሊከፍቱ ይችላሉ ማለት ነው በጸለምት። እስካሁን የካቲት 11 ሁመራ ብለው ነው የያዙት። ስለዚህ ከዚህ ባለፈ ደግሞ የሻቢያ ሰራዊት 18ኛ እና 23ኛ ክፍለ ጦሮች እንዳማርያም የሚባል ቦታ ላይ ትግራይ ክልል እዛው እንዳማርያም ላይ ከህዋት አርሚ 13 ጋር በጋራ ሆነው ለቀጣይ ትእዛዝ እየተጠባበቁ ደግሞ አለው። የሻቢያ 23ኛ እና 18ኛ ክፍለ ጦር እንዳማርያም በተባለ ቦታ ከህዋት አርሚ 13 ጋር በመቀላቀል ለቀጣይ ተልዕኮ ዝግጁ ሆነዋል። በተመሳሳይ በባለፈው ጸለምት ላይ ጦርነት ከፍተው ነበር። በደንብ ተመተው ነው የተመለሱ። እነሱም ያውቃሉ። በዛ ወቅት ጸለምት ላይ በነገራችን ላይ እንግዲህ አርሚ 11 ኮር 1 ሲሆን ኮር 1 ወይም ኮር 111 አንድ ጨምሩበት 111 ይሆናል። ቀይ ኮከብ ሰቲት ብለው ይጠሩታል። 2 ሲሆን 112 ይሆናል፣ ባድመ ማለት ነው። 3 ሲሆን 113 ወልቃይት ብለው ይጠሩታል። በዚህ ውስጥ በባለፈው በነበረው በጸለም ጦርነት ከፍተኛ አመራር ሆነው በዚህ በክፍለ ጦሮች ውስጥ ከፍተኛ አመራር ሆነው ጦርነት አበላሽተዋል
በቅንጅት አልመሩትም። ከፍተኛ ኪሳራ በህወሓት ላይ እንዲደርስ ተጠያቂ ናቸው ተብለው 4 ሰዎች በልዩ ሁኔታ ታስረዋል። አንደኛ ለምሳሌ ክብሮም ወሉ የሚባል ወይንም የወሉ ልጅ ወዲ ወሉ የኮር 111 አስቀድሜ ያልኳቸው የቀይ ኮከብ ወይንም ሰቲት ተብሎ የሚጠራው የዛ ጽናትም ብለው ይጠሯታል። በዛው ውስጥ ነው ቀይ ኮከብ ሰቲት ጽናት የሚል አደረጃጀት ስላለው ማለት ነው። የዚያ አዛዥ የነበረ ነው። በልዩ ሁኔታ ታስሯል። ሁለተኛ ስብሐት መብራቱ ወዲ መብራቱ እዛው ኮር 111 ላይ የክፍለ ሰራዊት ቀይ ኮከብ ለምትባለዋ የመጀመሪያው 111 ጽናት የምትባለዋ ነች። እዛው 111 ውስጥ ደግሞ ቀይ ኮከብ የምትባለዋ እንዳልኳችሁ የዛ የክፍለ ሰራዊቱ አዛዥ ነው ስብሐት መብራቱ፣ እሱ ታስሯል። በሶስተኛ ኮሎኔል ጸጋዬ የ112ኛ 112 ማለት ባድመ በዛ ውስጥ የአስተዳደር ኃላፊ። አራተኛ አካሉ አብርሃ ወዲ አብርሃ የ113ኛ የክፍለ ሰራዊት ወልቃይት ደደቢት በሚባለው ውስጥ የደደቢት የዚህ የደደቢት ክፍለ ጦር አዛዥ። እነኚህ ውጊያውን አበላሽቷቸዋል በሚል በልዩ ሁኔታ ታስረዋል። ምናልባት እርምጃ ይወሰድባቸው የሚልም ትናንት በነበረው ውይይት እርምጃ ይወሰድባቸው በሰራዊቱ ፊት የሚል እንደ ሀሳብ ተነስቷል። ከዛ በላይ ሊጠፉ ሲሉ አንዋጋም ብለዋል። ከቲፒኤፍ ጋር ግንኙነት ፈጥረዋል። ከውስጡ ነው መረጃ ቀብለዋል ወዘተረፈ በሚል እስካሁን 35 አባላት ተነጥለው ለብቻ ታስረዋል። ምግብ እየቀረበላቸው አይደለም፣ ውሃ እየቀረበላቸው አይደለም። እንግልት፣ ድብደባ አለ። ይሄ ነው እንግዲህ አሁን መሬት ላይ ያለው በጠለምት በተከዜ ባሻገር ባለው በኦምሃጅር በኤርትራ በኩል በሱዳን በኩል በሐምዳይት በተመሳሳይ በበረከት ባሻገር በሸረሪና አርሚ 7 15 42 ደግሞ ኦምሃጅር ሐምዳይት 15 አርሚ 15 ከሻቢያ ተደራቢ ጋር ሆነው መካናይዝድ ኮማንዶ እግረኛ እነዚህ ተረባርበው የአማራን ህዝብ ለአንዴና ለመጨረሻ ጊዜ እንሰብረዋለን፣ ወልቃይት ጠገዴ ሰቲት ሁመራን በጉልበት እናስመልሳለን፣ ክልሉ ደግሞ ወደማይወጣበት አዘቅት ውስጥ ከተን ማህበራዊ ረፍት እንነሳዋለን ያለውን ጉዳይ በራሱ ተወላጅ ተለላኪ ደደቦች ይዝፉን ኢዲየት ዛር ኢዲየት ነገር ግን ለኛ ደግሞ ጠቃሚ ደደቦች ናቸው በእነሱ እናስፈጽማለን ያሉትን በትክክል መሬት ላይ ደቡብ ጎንደር ላይ ታይቷል። የሚወጡ የሚደርሱ መረጃዎች እጅግ በጣም አሳዛኞች ናቸው። ሰው ሆሪፊክ ነው። በጣም ያሳዝናል። ህዝባችን ይህ አይገባውም ነበር። ያ ትልቅ ህዝብ፣ ያ አስተዋይ ህዝብ፣ ያ ለኢትዮጵያ ሲል ዋጋ ሲከፍል የኖረ ህዝብ፣ ያ ከራስ በላይ ሀገር የሚል ህዝብ ተቸግሮ ባስተማራቸው ዋጋ መክፈል አልነበረበትም። ግን ሆነ። አሁንም ቢሆን ፓርቲው፣ መንግስት፣ ህዝቡ፣ የሲቪል ተቋማት በጋራ ተረባርበው ይህም ቡድን በገባበት ገብተው መጥረግ ካልቻሉ ከዚህ የበለጠ አሳፋሪ በታሪክ ውድመት ይደርሳል። ያሸንፋሉ ወይ? ነቲንግ። እንዲያውም ከዚህ በፊት እንኳን 4 ኪሎ ልትገቡ 4 ኪሎ ሜትር አትጓዙም ነበር ያለው። አሁን 4 ኪሎ ሜትር ቀርቶ 4 ሜትር አትጓዝም። እየተወሰወስክ የራስህን ሰፈር ለማጥፋትማ እብድ መሆን እኮ ነው። እንግዲህ ቤቷን አቃጥላ ሳይ በራልኝ አለች እንደተባለው ወይ አንዱ ቤቱን ሲቃጠል ጥሩ ነው ለቱሃኑ ጥሩ ነው አለ እንደተባለው። ይህ አይደለም የሚጠቅመው። ፈጣን ለውጥ ባለበት ቀጠና ፈጣን እድገት እያሳየች ባለች ሀገር አንድን አካባቢ አይደለም ለአንድ ቀን አይደለም ለ3 ዓመት ለአንድ ቀን ለ2 ቀን ለ3 ቀን ችግር ውስጥ ማቆየት ተመልሶ ሄዶ ዳፋው ለህዝብ ነው። እነዚህ ተላላኪዎች እኮ ራሳቸውን አፋብን ብለው የሚጠሩት ምናምን ገሚሱ እኮ መውጫውን አመራሩ እኮ እዚያውን ቋራነን ምናምን ተብሎ ፎቶ ይነሳል በፎቶሾፕ ያለበት እኮ ይታወቃል። ሱዳን ነው ያለው፣ ገሚሱ ሱዳን ነው፣ ገሚሱ ኤርትራ ነው ያለው። የተወሰኑ አሉ እዚህ
እዚህ በፈለገ ብርሃን እዚህ ምስራቅ ጎጃም አካባቢ ደብረ ወርቅን ሞጣን ይዘው ብቸናን ይዘው የሚሽከረከሩ እነሱን ህዝቡ አጋልጦ መስጠት መቻል አለበት። ለምን ሄዶ ጉዳቱ ራሳቸውን ነው የሚጎዳው። በሁለት ቢላዋ ይህም ብትል ያም ብትል ምናምን እያሉ ሂሳብ እየሰሩ አይደል ነው እሱ ነው ያለው። በተመሳሳይ እንግዲህ የኢትዮጵያ የኒውክሌር ኃይል ለማመንጨት ልዩ ትኩረት ሰጣ እየሰራች መሆኑን የምታውቁት ነው። የኢትዮጵያ የኒውክሌር ኃይል ኮሚሽን ተቋቁሟል። የኒውክሌር ኃይል ኮሚሽን መቋቋም ብቻም ሳይሆን አስፈላጊ የሆኑ ኒውክሌር ለማልማት የሚያስፈልጉ አስፈላጊ የሆኑ ዓለም አቀፍ ስምምነቶች ሁሉ የተፈረሙበት ሁኔታ ነው ያለው። በተለይ ከሩሲያ ጋራ በዚህ ስምምነት አንደኛ የኢትዮጵያ ኒውክሌር ኢነርጂ ኮሚሽን የሚባለው እሱ የተቋቋመበት ሁኔታ አለ። ሁለተኛ ኦክቶበር 17 2025 ከሩሲያ ጋራ ዘ ኢንስቲቱሽናል ፍሬምወርክ ፎር ዘ ፕሮጀክት በምንድን ነው በጋራ የኒውክሌር ሚስጥሮችን የግንባታ ወዘተረፈ በተመለከተ ስምምነት የተፈጸመበት ሁኔታ አለ። የኢትዮጵያ ኒውክሌር ኢነርጂ ኮሚሽን እሱ ኦክቶበር 17 2025 የተፈጠራለ። በኢትዮጵያ የሩሲያ አምባሳደር ኢቪግኒ ተርኪን በቅርቡ የከፍተኛ የሩሲያ የኒውክሌር ሳይንቲስቶች ኤክስፐርቶች ወደ አዲስ አበባ ይመጣሉ። ከመጡ በኋላ የኒውክሌር ጣቢያ የሚገነባበትን አካባቢ ይመርጣሉ። ያው የሚገነባበት አካባቢ የኒውክሌር ሳይንቲስት እንዳትሉኝ ትንሽ ያነበብኳትን ነው የምነግራቸው። አንደኛ ሚኔራሉ በአካባቢው ቢኖር ይመረጣል። ያው ወደፊት ዛሬ የበለጸገ ኒውክሌር ነው ልንገዛ የምንችለው ለዛ ለኢነርጂ ማመንጫ የሚሆን ኢንሪችድ የሆነ የተወሰነ የበለጸገ ወደፊት ደግሞ መቼ የዛሬ 50 ዓመት ነው የዛሬ 100 ዓመት ነው የዛሬ 5 ዓመት ነው ሌላ የዛሬ 500 ዓመት ነው ሌላ ጉዳይ ነው። ስለዚህ አንደኛ ሚኔራሉ ባለበት አካባቢ የኒውክሌር ሚኔራል ዩራኒየም ባለበት አካባቢ ማለት ነው። አሁን ለተወሰነ ጊዜ ሊሆን የሚችለው የበለጸገ የኢነርጂ የሚሆን ዩራኒየም ከሩሲያ የምናመጣ የምንገዛ ይሆናል ማለት ነው። ከዛ በኋላ ደግሞ በዚህ ረገድ ዩራኒየም በጣም በስፋት ወደ ምስራቁ የሀገራችን ክፍል በተለይ ይህንን ሐረርን ይዞ ባሌን አለ አንድ ሚኔራሉ ያለበት አካባቢ መሆን መቻል አለበት ማለት ነው ዩራኒየም። ሁለተኛ በአካባቢው ውሃ ሊኖር ይገባል። ውሃ ደግሞ ባሌ አለው። ሁለተኛ እንግዲህ ጀስት ከውሃ ሚኔራሉ ማዕድኑ ዩራኒየም። ሶስተኛ ደግሞ ለአገሪቱ ኃይል ለማስተላለፍ በአካባቢው ናሽናል ግሪድ ወደ ብሔራዊ ቋቱ ለመግባት የተዘረጋ መስመር ሊኖር ይገባል። አራተኛ አስተማማኝ ሰላም ያስፈልጋል በአካባቢው። አምስተኛ በተቻለ መጠን ሰዎች ከሚኖሩበት አካባቢ ራቅ ያለና ለሴኪሪቲ ምቹ የሆነ መሆን ይጠበቅበታል። እኔ ይህን መሰረት አድርጎ ጀስት ፊሊንግን ነው እየተናገርኩ ያለሁት። ባሌ ይህን የሶፍ ዑመር ዋሻን ይዞ ምስራቅ ኢትዮጵያ ሐረርን ይዞ ዩራኒየም እንዳለ በ1950 ምናምን ላይ ኒውዮርክ ታይምስ ላይ የወጣውን ብታዩ በቂ የሆነ ዩራኒየም ኢትዮጵያ እንዳላት ዘ ኒውዮርክ ታይምስ ያወጣው ጽሑፍ አለ። ምናልባት እናንብበው የምትሉ ከሆነ ወደ ጋላሪ ላይ ገብቼ ዘ ኒውዮርክ ታይምስ ዩራኒየም ዲፖዚት ፋውንድ ኢን ኢትዮጵያ በሚል ኢምፔሪያል ኃይለ ሥላሴ አናውንስ ቱዴይ ኢን አን ኢንተርቪው ዛት ሰም ኦፍ ዘ ቤስት ዩራኒየም ኦር ኢን ዘ ወርልድ ሃድ ቢን ዲስከቨርድ እና በጣም በዓለም ላይ ምርጥ የሚባለው የዩራኒየም ኢትዮጵያ ውስጥ ተገኘ በሚል ሜይ 16 1954 ደግመዋለሁ። ዘ ኒውዮርክ ታይምስ ላይ ገብታችሁ ሜይ 16 1954 ብታነቡ እንግዲህ ይሄ ማለት ኦልሞስት ወደ 60 ምናምን ዓመት በፊት ማለት ነው አይደለ? 2026 1954ን ቀንስ ከ72 ዓመት በፊት ነው ኢትዮጵያ ውስጥ ዩራኒየም መኖሩ የተረጋገጠው። ድሮ እነዚህ የሩሲያ ከፍተኛ የኒውክሌር ኤክስፐርቶች ከመጡ በኋላ ኒውክሌር ፓወር ፕላንት በሚገነባበት ኢኒሻል ኒውክሌር ፓወር ፕላንት ወርክ ራሽያ አምባሳደር ቱ ኢትዮጵያ ኢቪግኒ ተርኪን ብሎ ታስ የሚባለው ከሩሲያ የዜና ወኪል ጋር ያደረጉትን
ኢንተርቪው ወስዶ ነው የሩሲያን ኤምባሲን ኢትዮጵያ ያወጣው ጽሁፉን። ምን ይላል በተመሳሳይ the pre-project phase of construction we expected in the foreseeable future እጅግ በቅርቡ technical expert will arrive on site to conduct engineering survey and assess the location የት መሆን አለበት የሚለው ሎኬሽኑን which will effectively mark the start of the pre-project phase of construction እንግዲህ ቦታው ከተለየ በኋላ እዛ አካባቢ ያለውን ክሊራንስም ይኖራል ያው ወደ ግንባታ የሚያስፈልገውን ነገር እና አጠቃላይ ስራው የሚሰራው ደግሞ ዓለም አቀፍ የሆነ ኒውክሊየር ፓወር ፕላንት ቤዝድ ኦን the VVER 1200 ልክ ISO ምናምን እንደሚባሉ ስታንዳርድ በኒውክሊየር ፓወር ፕላንት the best የሚባለው አሁን ዘመኑ በደረሰበት VVER 1200 ቴክኖሎጂ የሚገነባ ነው የሚሆነው። አምባሳደሩ ምን ይላሉ? የኢትዮጵያ አመራር ከኒውክሊየር ኃይል ማመንጨትን በፕራዮሪቲ የቅድሚያ ትኩረት ሰጥቶ ነው እየሰራበት ያለው ብለው ነው ለሩሲያ ዜና ወኪል ታስ የነገሩት። ምን ይላሉ? He noted that the Ethiopian leadership views the nuclear power plant as a priority infrastructure project essential for the country's energy security. ለኢትዮጵያ የኃይል ዋስትና እንግዲህ ከታዳሽ ኃይል እናመነጫለን፣ ከግድቦች እየሰራን ነው፣ ሃይድሮ ኤሌክትሪክ ማለት ነው፣ ከውሃ ከንፋስ እናመነጫለን፣ ከጂኦተርማል እናመነጫለን። ጎዴ ላይ አሁን 1000 ፕላስ የሆነ ሜጋዋት ኃይል የሚያመነጭ ስራ ላይ ተገብቷል። የኮይሻ ሌሎች አሁንም የባሮ አኮቦ ጋምቤላ ላይ የሚሰሩ አሉ እንቅስቃሴዎች አሉ። ሌሎችም ጥናቶች እንደገና እየተጠኑ ያሉ አሉ ግድቦች። ከዛ ባለፈ ኒውክሊየርም እንደ ሌላ እንደ አማራጭ ሳይሆን እንደ ልዩ ሁኔታ ለምን ኢነርጂ አለ ማለት አንድ ሀገር ብዙ ኢነርጂ ያመርታል ማለት ብዙ ፋብሪካ አለው ማለት ኢነርጂውን ይሸጣል ለጎረቤት። ኢትዮጵያ ደግሞ በዚህ በኤሌክትሪክ ወይንም በፓወር ዲፕሎማሲ በኢነርጂ ዲፕሎማሲ በምስራቅ አፍሪካ አስተሳሳሪ ቀዳሚ የመሆን ፍላጎት ይዛ ነው እየሰራች ያለችው። ይህንን እንደ ልዩ ሁኔታ እንደ ቅድመ ሁኔታ እየሰሩ ነው የሚል አለ። ሌላው እንግዲህ ወደ መካከለኛው ምስራቅ ስንሄድ በተደጋጋሚ እንዳልኳቸው የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ትናንት ወደ ዋሽንግተን አቅንተው ነበር። በነጩ ቤተ መንግስት ለ3 ተከታታይ ሰዓት በዝግ ስብሰባ አድርገዋል። የተወያዩበት በግልጽ እስካሁን የወጣ የለም፣ ግን የተለያየ የሚድል ኢስት ሞኒተርን፣ አናዶሉ ኤጀንሲን፣ ዘ ታይምስ ኦፍ እስራኤል ሌሎችን ያነበብኳቸው ምንድን ነው የሚለው አንደኛ የሁለትዮሽ ጉዳዮች በእስራኤል እና በአሜሪካ መካከል የሁለትዮሽ የንግድ፣ የፖለቲካ፣ የዲፕሎማሲ፣ ኢኮኖሚ ጉዳዮች እንደሆኑ፣ ሁለተኛ የኢራን ኒውክሊየር እንደሆነ በዚህ ላይ ተግባብተዋል። አሜሪካም ኢራን ኒውክሊየር እንዲኖራት አትፈልግም፣ በተመሳሳይ እስራኤልም ኒውክሊየር እንዲኖራት አትፈልግም። ራሱ የመካከለኛው ምስራቅ ቱርክ በሉት ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት፣ ግብፅ ማንም ኢራን ኒውክሊየር እንዲኖራት አይፈልግም። ለምን? ወደ ኒውክሊየር አርምስ ሬስ ነው የሚገባው። ደፍነትሊ ዛሬ ኒውክሊየር ቦምብ ታጠቁ ካለች ኢራን ነገ እንደው ያው ዛሬ ያላልኳችሁ ነገ ደግሞ የኒውክሊየር ቦምብ ግንባታ ነው የሚጀምረው ሳውዲ አረቢያ እዛው ዩኤኢ። ስለዚህ ማንም እንዲኖር አይፈልግም። ቱርክ በዋነኝነት አሜሪካንና ኢራንን እያደራደረች ያለችው ከራሷም ኢንተረስት አንጻር ነው። ነገር ግን እዚህ ላይ እስራኤል አንድ ፍላጎት አቅርባለች። አሁን ኢራን እስከ 3000 ኪሎ ሜትር ድረስ የሚጓዙ አህጉር አቋራጭ ኢንተርኮንቲኔንታል ባላስቲክ ሚሳይል አሏት። ይሄ እስራኤል በ300 ኪሎ ሜትር እዚያው ግዛቷ ውስጥ የተወሰነ እንዲሆን ትፈልጋለች። ለአሜሪካ ደግሞ እስካሁን ይህንን የባላስቲክ ሚሳይልን ለመጫን ፍላጎት የለም በአሜሪካ በኩል። በተመሳሳይ የጋዛ ጉዳይ ነው እንግዲህ እስራኤል አባል እንደምትሆን አሳውቃ ነበር። የዚህ ዶናልድ ትራምፕ የሚመሩት የጋዛ ቦርድ ኦፍ ፒስ ትናንት በፊርማቸው አረጋግጠው አባል ሆነዋል። በሌላ መልኩ $1 ቢሊዮን ከፍለዋል ማለት ነው። የመካከለኛው ምስራቅ ይሄ የሚድል ኢስት የሬድሲ ጉዳይ የናይል ጉዳይ ሁለቱ ናቸው። መካከለኛው ምስራቅን ኮምፒቲሽኑ ቀይ ባህር፣ አባይ፣ ናይል በዚህ ጉዳይ ላይ እንደተወያዩ ያው እዚህ ሚድል ኢስት ላይ ሲመጣ ደግሞ የፓወር ባላንስ ይመጣል። ሶ የቱርክ ጉዳይ ይመጣል፣ የሳውዲ አረቢያ ፓኪስታን ጉዳይ፣ የሳውዲ አረቢያ ቱርክ፣ ግብፅ፣ የዚህ አልሸባብ እነዚህ ጉዳዮች እንደሆኑ ነው መረጃዎች አሉ። ዞሮ ዞሮ ውጤታማ የሆነ ስብሰባ አድርገናል
መግባባት ላይ ደርሰናል። ግን ይሄ ነው ብለን እልባት ያስቀመጥነው ነገር የለም። ዶናልድ ትራምፕ ውይይቱ እንዲቀጥል ይፈልጋል ከኢራን ጋር። አንቀበልም ብለው እኛም እናቀርብላቸውን አንቀበልም ካሉ ሚድናይት ሀመር ላይ የደረሰባቸውን ያውቃሉ። ከዚያ የባሰ ቅጣት ይጠብቃቸዋል። አሁንም ይሄ ምንድን ነው? አሁንም ከፍተኛ የጦር መርከቦች ወደ አካባቢው እንዲንቀሳቀሱ አዝዣለሁ በሚል የተቀመጠ ጉዳዮች አሉ። በአጠቃላይ ባለን የውሎ የአጭር መረጃ ጊዜ እነኚህ ናቸው። ተጨማሪ መረጃዎችን በተለመደው ሰዓታችን በጋት ዕለታዊ ወደ እናንተ አደርሳለሁ። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ